አሁንስ እሷ ጠዋት ላይ እሺ እመጣለሁ ብላ እዚህ ጋር እንትን ትላለች ማለት ነው። በጣም በመደናገጥ እና በእንትን በማለት ማለት ነው። ምክንያቱም ውጤቱ መጣ ስለተባለች ማለት ነው። በጣም ተደናግጣ ነው ያለችው እዚህ ጋር። ቤዝ ደግሞ እዚህ ጋር እንግዲህ በሀሳብ ተውጣ አለች ማለት ነው። በጣም ስለ ህዊ ማለት ነው በጣም ተጨንቃና እዚህ ጋር በሀሳብ ተውጣ ነው ያለችው። ምክንያቱም አልፈለገቻትም ተሰናብታ ስትሄድ ማለት ነው። ፍራታም እዚህ ጋር ተደናግጣ ነው ያለችው። እንግዲህ በቀጣይ ያለውን ድራማ ተከታታይ ድራማ የሀረግና ይዤላችሁ የመጣሁት ቤተሰቦች ማለት ነው። ያው እዚህ ጋር እንግዲህ ቤዝ በጣም በማዘን እና እንትን በማለት ምንድነው እዚህ ጋር እንግዲህ ገኒና ቢኒ ገኒን እና ዳጊ እንግዲህ ገኒን ለማጉረስ ያው በቅድምድም ላይ ይገኛሉ ማለት ነው። ገኒ በጣም ተጨናንቃለች። እዚህ ጋር ደግሞ እንግዲህ መናጢው ማለት ነው አስቸባሪው ማለት ነው ይሄ ድራማ ድምቀት እፉዬን በቃ እናዶ ሊገላት ነው ማለት ነው። ቤተሰቦቼ ድራማው ትንሽ እየተጋተተ ነው፣ ነገር ግን በጣም ደስ ይላል ማለት ነው። እዚህ ጋር ያፌት እንግዲህ በስልክ ያው በጣም በመናደድና በበሳጨት እያወራ አለ ማለት ነው። ቀጣይ እፉዬም እንግዲህ ምን ላድርግ በቃ ምን ላድርግ እያለች በጣም እየተበሳጨች እና እየተናደደች ነው ያለችው ማለት ነው። እዚህ ጋር በዚህ በዳጊ ምክንያት ማለት ነው። ያፌትም እንግዲህ ምን አስባ ነው ምን ብላ ነው ብሎ እዚህ ጋር ስልክ እየተደወለለት ተካክስቶ ነው እያለ እያወራ ያለው ማለት ነው። እና ወይ ሉሊትና ጽ እንግዲህ ያው ተፋጠዋል ፊት ለፊት ማለት ነው። ሉሊት ያው ሲወጥ ሲገቡ ስለምትጨቃጨቅ ጽም እንግዲህ ያው ስላስታወሰች እሷን ስላለቻት በጣም እንትን ብላ ነው ያለችው ማለት ነው። አርፈሽ ተቀመጭ አለበለዚያ ሴት ጣርቄ ነው እምገልሽ ትላታለች ማለት ነው። እዚህ ጋር በጣም ከባድ ሆናለች ሉሊት ማለት ነው። ላፌት እየሰራች ነው ያለችው። እንግዲህ አቤል የተቀጠረው በሌላ ድርጅት ነው ማለት ነው። አቤል የተቀጠረው ማለት ነው። ነገር ግን የአጎቱን በቀል ለመበቀል ነው እንግዲህ እዚህ ጋር የገባው ማለት ነው። ጥሩ ቢከፈለውም ነገር ግን ያፌትን እንትን ለማለት ነው እዚህ ጋር የገባው እና የተሴራ ሴራው ማለት ነው። እፉ ላይም ያለውን የሚሰራው ስራ ያፌትም ጥርጣሬ የገባበት እንግዲህ ናታንም እንግዲህ ያፌትን ለመጣል ነው እዚህ ጋር ስራ የገባው ማለት ነው። በዚህ በሴትዮ ተቀናቃኝ ሆኖ ሴትዮዋም አላወቀችም። ምክንያቱም ሁሉንም ለመጣል ነው ያፌት እዚህ ስራ የገባው ማለት ነው። አቤላ አጠገቧ ስለሆነ ነው እንግዲህ ያፌት በጣም እየተጨነቀችና እያሰበች አለችው። ምክንያቱም የሆነ ነገር ቢያረግሳ የሆነ ናታንን አልፎ ቢሰጥብኝሳ እያለች በጣም ትጨነቃለች፣ በጣም ታስባለች ማለት ነው። ምክንያቱም የፉዬ ዝትዳር ውስጥ የገባችው ናታን እናድናለሁ ብላ ነው የገባችው ዝትዳር ውስጥ ማለት ነው። ነገር ግን አሁን ደግሞ ሌላ ተጨማሪ መጣባት አቤል ማለት ነው። አቤል እያስፈራራት ነው ያለው ማለት ነው። እያስፈራራት ስላለ እሷ አማራጯ እንደምንም ብላ ውጤቱን አውቃ ናታንን ማዳን ነው የምትፈልገው። ናታንን ማዳን ነው የምትፈልገው ማለት ነው። ሉሊት አሁንም ቢሆን እንግዲህ ላፌት ነው እየሰራች ያለችው። በሁሉም ሰው ብትካበብ እንትን ብትልም ሉሊት አሁን እየሰራች ያለችው ላፌት ነው። ላፌት ነው እየሰራች ያለችው። እጇንም ቢቀጠቅጣት እጇንም እንትን ቢላትም አሁንም ናታንን አሳልፋ ለመስጠት መረጃ ለመስጠት ከላፌት ጋር እየሰራች ነው ያለችው ማለት ነው። ያው ምክንያቱም
እና ሁላችሁም እንግዲህ እያዳመጣችሁ ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። በቀጣይ ቀጣዩን ክፍል ይዤላችሁ እመጣለሁ ቤተሰቦቼ። በትረካ መልኩ ያው ድራማውን አቅርብላችኋለሁ። እናንተ የሚጠበቀው ላይክ ሼር ሰብስክራይብ እያደረጋችሁ ቤተሰብ ሁኑ ማለት ነው። ቤተሰብ ያልሆናችሁ ያው ቻናል ዋርኒንግ ላይ ነው ያለው። በተቻላችሁ አቅም ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። ቻናሌ ወደ ነበረበት እንዲመለስ አሁን ላይ ያው 4 ወር ምናምን ቆይቶ ስለመጣ ትንሽ ቻናሌ ቀዘቅዟል። በተቻላችሁ አቅም ሁላችሁም ላይክ እና ሼር ሰብስክራይብ አድርጉልኝ። በግማሽ ፐርሰንት ሰብስክራይብ ሳታደርጉ ነው የምትመለከቱኝ ማለት ነው። እና ሰብስክራይብ እያረጋችሁ ላይክ እያረጋችሁ አበረታቱ ቤተሰቦቼ። የሰው ማደግ እና የሰው ማግኘት የሚያስደስታችሁ ላይክ እና ሼር ሰብስክራይብ አድርጉልኝ ማለት ነው። ቀጣዩን ቪዲዮ ድራማ ይዤላችሁ እመጣለሁ ማለት ነው። እስከዛው ድረስ መልካም ጊዜ መልካም ቆይታ ይሁንላችሁ።